አንድ ነገር ይመጣና እንደዚህ ይመጣና እንደዚህ ይሆንብኛል። ምናልባት ለበጎ ነው። እኔ አንድ ቀን ለበጎ ነው እንጂ የምለው አላማርሬውም አላውቅም። እናንተ ፊት መጥቼ በመለመኔ ምንም አላፍርም። ማንም ይቸገራል፣ ማንም ያጣል፣ ማንም በቃ ማንም ብዙ ነገር በቃ ደርሶብኛል። ብዙ ነገር አንቺ በጣም ጀግና ሴት መንጃ ፍቃድ እሺ፣ አንቺ በጣም ጀግና ሴት ነሽ። ለብዙ ሴቶች ምሳሌ የምትሆኚ። እኔ በጣም የብዙ ሰው ታሪክ ሰምቻለሁ፣ በራሴ ቤት ላይፍ ላይም እንዲሁም በእርቅ ማዕድ ሚዲያ ላይም በጣም ብዙ ሴቶች ትዳራቸው ፌል ሲያደርግ ልጃቸውን እናትና አባት እንኳን በህይወት ባይኖራቸው ለዘመድ ለጎረቤት ልጅ ሰጥተው ብዙ እናቶች ወደ አረብ ሀገር ተሰደዋል። አረብ ሀገር ተሰደው እንኳን ማለት ነው እዛ ልጃቸውን ረስተው የሆነ ብር በወር እየወረወሩ አረብ ሀገር ላይ ሌላ ትዳር የመሰረቱ ብዙ ሴቶች አሉ። ከአረብ ሀገር ብር ይዘው ተመልሰው ልጃቸውን ዘመድ ጋር ትተው ሁለተኛ ትዳር መስርተው እዛ ጋር ሌላ ልጅ እዚህ ጋር ሌላ ልጅ፣ ኃላፊነት የማይሰማቸው። አንቺ በጣም ኃላፊነት ስለሚሰማሽ ጀግና ሴት ስለሆንሽ ልጅሽን ለእናትሽ ጥለሽ አረብ ሀገር አልሄድሽም። ያውም እናት በህይወት እያለችሽ ራስሽ አፈርድሜ በልተሽ ልጅሽን እያሳደግሽ ያለሽ ጀግና እናት ነሽ። አንቺ ለብዙ ሴቶች እናቶች ምሳሌ ትሆኛለሽ። በራስሽ እየሰራሽ ልጅሽን ማሳደግ፣ ሌላ ግንኙነት ውስጥ ሳትገቢ እስካሁን ድረስ ልጅሽን እዚህ ስታደርሽው ሌላ ወንድ ሳያምርሽ ሌላ ትዳር ሳትይዢ መጀመሪያ ልጄን በስነስርዓት ላብላው፣ መጀመሪያ ልጄን ላስተምር ብለሽ ነው ሴት ሆነሽ የባጃጅ ሹፌር ሆነሽ ልጅሽን እያሳደግሽ ያለሽ። አንቺ ጀግና ነሽ። የማንንም ማስተያየት ማንም ሚዲያ ላይ ወጥተሽ ለመሽ ብትባይ ደግ አደረኩ፣ ገላዬን አልሸጥኩም፣ አልሰረቅኩም። የሚያሳፍረው መስረቅ ነው፣ የሚያሳፍረው ገላ መሸጥ ነው። አንቺ ስራ ነው የሰራሽው። ስራ ደግሞ የስራ ትንሽ የለውም። ስራ አይናቅም። ጉሊት ሽንኩርት ብትቸረችሪ፣ እንደ መንገድ ላይ ምግብ ትሸጪ እንደነበረው ምግብ ብትሸጪ፣ ሁሉንም የስራ አይነት ብትሞክሪ በአንዱ ስኬታማ ትሆኛለሽ። አንቺ በባጃጁ ስኬታማ ሆነሽ እየሰራሽ ነው። ልጅሽ ታመመብሽ፣ የባጃጁ ባለቤት ባጃጁን ወሰደው። አንቺ አሁንም ጤነኛ ነሽ፣ ሙሉ አካል አለሽ፣ ሰርተሽ ትቀጥያለሽ። እኛ አሁን ጋይስ ሀያት ሳራ እዚህ ቤት ገብታ ሳራ የምትባል እስራኤል ሀገር የምትኖር ልጅ እህቴ ስትሞት እኔ ጋ አደራ ያስቀምጠችው ብር አለ እና ሀቢባ አንቺ ቤት ውስጥ የሚመጡ ተረጂዎች እንዳለ የእውነት መሆኑን ስለማምን ምን ላድርገው ብሩን አለች ስትለኝ፣ አንዲት ሀያት የምትባል ልጅ አለች የባጃጅ ሹፌርነት እየሰራች ብቻዋን ከ8 ወር ጀምሮ ባሏ ጥላት ሄዶ ብቻዋን ልጅ የምታሳድግ ጀግና እናት አለች። ዶክተር አብይ አክሞላታል፣ ልጇን በነፃ ኦፕሬሽን አድርጎላታል። አሁን የቀራት ስራ የላትም፣ ልጇን የምታበላው ነገር የላትም እና ጎበዜ ባጃጅ ሹፌር ናት። ባጃጅ ለሷ እንግዛላትና ሰርታ ትብላ። ሁሌ ለሰው ልጅ ጊዜያዊ ምግብ ከመስጠት ስራ መስጠት ይሻላል። እሺ ብላ 200,000 ብር ወዲያው አስገባችላት። አንዲት ሚሚ የምትባል እህቴ ደግሞ እዚህ የኔ ተከታይ 50,000 ብር አገዘቻት። 250,000 ብር አለ አሁን ሀያት ጋር። እዛ ላይ 150,000 ጨምረን ባጃጅ እንግዛላት እና ሰርታ ልጇን ታሳድግ። ባጃጅ ስጠይቅ እስከ 400 እስከ 450,000 ይገኛል ተብሏል። ስለዚህ እኔ ከራሴ ልጀምርና እያንዳንዳችን 5,000 እናወጣለን። ይሙላላትና ባጃጁን ገዝታ ታሳየን። ለእሷ ይህን ኃላፊነት እንስጣት። 5 ሳንቲ ከዚህ ብር ላይ እንዳታጠፊ እንሞላውና ባጃጅ ትገዣለሽ ብያታለሁ። ስለዚህ አዲስ ባጃጅ ገዝታ አምጥታ ታሳየን፣ ሰርታ ልጇን ታሳየን። ቃል እገባለሁ። ስለዚህ አሁን እኔ ይኸው የራሴን ስም መጀመሪያ 1 ቁጥር ላይ መዝግቤያለሁ፣ ጀምሬያለሁ እኔ 5,000 ብሩን አሁን እዚሁ አስገባላታለሁ። እየገባችሁ ስማችሁና ስልክ ቁጥራችሁ ትሰጡኛላችሁ። እያስገባችሁ ደረሰኝ ማለት ትልኩልኛላችሁ።